ሰላም ወድኔ ተከብራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ወዶቼ አለሁላችሁ። እኔ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦቼ ዛሬ ወደ አንድ ቦታ ይዣችሁ ሊሄድ ነው። የት ነው የሚለውን ነገር አሁን እዚህ ጋር አልነግራችሁም። ለማንኛውም ቀጥታ እየነዳን ወደዛ እንሄዳለን ማለት ነው። በእርግጥ ቭሎግ አቀራረጽ ምናምን ጠፍቶብኛል፣ ይቅርታ አድርጉልኝ። እዛው ቦታው ላይ ሆኜ እንገናኛለን ማለት ነው። ደርሰናል ቤተሰቦቼ። በየመንገዱ ያው እየነዳው መቅረጽ ስላልቻልኩ ነው። እናንተ ልብ የፈራ በስመ አብ። የት እንዳለው ታውቃላችሁ? ያለሁት አብይ ጋ ነው፣ ብቻ ኤሊቲ ማለት ነው። በጣም የሚገርማችሁ ከቤት ስመጣ ምንም ማለት ሳልፈራ ነው የመጣሁት። እግዚአብሔርን ነው የምላችሁ። ሲጀመር ዛሬም እገባለሁ ብዬ አልነበረም። ያው ቆይቻለሁ ታውቃላችሁ። የፖሊፔን ለመሰራት ስመላለስ ነበር እዚህ። ከዛ በማል አስሜ ታመምኩ። ከዛ ተራዘመ። ከዛ አሁን አስሜ ደህና ስለሆንኩኝ በቃ ይሁን ብዬ መጣሁኝ። ዝመጣ ነገር ትሰራለች ሲለኝ አዎ አልኩት። ከዛ ደህና ነኝ እስከዛ ሰዓት ድረስ። ደስ ይላሉ። እግዚአብሔር ረጅም እድሜና ጤና ይስጣቸው እዚህ ያሉ ብቻ ሁሉ ደስ የሚሉ ነርሶች፣ ዶክተሮች፣ ብቻ ጥሩ ሰርቪስ የሚሰጧችሁ ሰዎች የሞሉበት ሆስፒታል ነው። ማለት እየሳቁ እየተጫወትኩ ነው ዛሬ። ባለፈው ነበር እያለቀስኩባቸው ያስቸገርኳቸው በጣም አሞኝ ማለት ነው። እና እየተዝናናው ነው ብቻ ያለውን ትምህርትም ሲሰጧችሁ ቀድማችሁ ይሄን ከመሰራታችሁ በፊት የሚሰጣችሁ ትምህርት አለ። እሱን ሲሰጠን ምናምን ደስ በሚል ሁኔታ ነው ምናምን ደህና ነኝ እስከዛ ሰዓት ድረስ። ከዛ መጨረሻ ላይ በቃ አልጋ ይዤ ተብዬ ከፍዬ ምናምን መጣሁ። አልጋ ተሰጠኝ። ከዛ ለበፈረም ስል ማርያም እናንተ ፈራው ምን ሆኜ እንደሆነ አላውቅም። እውነት ለመናገር ዶክተር አብይን ቲክቶክ ላይ ስለምናየው ሁሌ አብረን የምናውቀው ሰው ነው ለኔ መስሎ የሚታየኝ። በቃ ሁሌ በአካል የምታውቁት ሰው አለ አይደል? እንደዛ ነው። ምንም አይነት ፍርሃት ሳይኖረኝ ነው የመጣሁት። እና ግን አሁን ግን መጨረሻ ላይ ፈራው ማርያምን። ብቻ እግዚአብሔር ቀለል ያድርግልኝ። ሁላችሁም በጸሎታችሁ አስቡኝ። ዶክተር አብይ ጀግና ነው። የዘመናችን ጀግና ዶክተር ነው። የዘመናችን ምርጡ ዶክተራችን ነው። ምንም ጥርጥር የለኝም። በስነ ስርዓት ሰርጀሪውን ሰርቶ እንደሚያጠናቅቅ አምናለሁኝ። በደንብ እንደሚሰራኝ አምናለሁኝ። አይደለም ዛሬ በሀገሬ በራሴ ዶክተር ይቅርና የዛሬ 6 ዓመትም በሰው ሀገር በሳውዲ አረቢያም ተሰርቻለሁ። እና ግን የተደበላለቀ ስሜት ተሰማኝ። ግን እግዚአብሔር እና ሁላችሁም በጸሎታችሁ አስቡኝ። ያው ዛሬ አልጋ ያስኩኝ እዚሁ ነው ማድረው። ሰርጀሪው በእርግጥ ጠዋት ነው የሚጀምረው፣ ግን እዚሁ ታድሩ ጥሩ ነው። እኔ ያው አስመም ኬዙ ስላለኝ ያው ቼክ ያደርጉኛል በኋላ ምናምን። እዚህ ጋር የሚሰካላችሁ ነገር አለ ምናምን። በዛ ምክንያት በቃ እዚሁ አደርኩ ማለት ነው። በእርግጥ ወደ ቤት መሄድ የሚፈልግም ሰው ይሄዳል። እና በቃ ዛሬ ምሽት የሚሆነው እዚህ ነው ማለት ነው። ያ እንትን የሰርጀሪው ክፍል ሁሌ ቲክቶክ ላይ ሳየው እኔም አንድ ቀን ልተኛብህ ነው እያልኩ ነበረ ሁሌ። እዛ ዶክተር አብይ ጋር እሱ ኮሜንት ያደረግኩት ሰዎች አይተው በውስጥ ያወሩ ሰዎች ብዙ አሉ። እና ሁላችሁም በጸሎታችሁ አስቡኝ ማለት ነው። በዶክተር አብይ እጅ ልሰራ ነው ማለት ነው። እና ቀለል ያድርግልኝ። በጣም ደግሞ ማርያምን የሚገርመው ቤት በቃ ማለት እንዲህ ቆያለሁ እዚህ ብዬም አይደለም የመጣሁት፣ እቀመጣለሁ ብዬም አይደለም የመጣሁት። እና ያላቀም ብቻ በቃ እንዳልኳችሁ ነው የመጣሁት። ግን በቃ አሁን ደውዬ ላልመጣም በቃ ማርዬ እንደዚህ ነው አልኳት። ማንም የለም ከኔ ጋር አሁን። በኋላ ወንድሜም ጓደኛዬም ይመጡልኛል። እኔ ሁሉ ነገር እንጨራርሼ ቁጭ ብያለሁ። እኔ እንደሳኩት እንዳቀለልኩት ነገሩን ሁሉ ፈጣሪ ቀለል ያደርግልኝ። አሁን እቺ ትንሽ እንደፈራኋት አያድርግብኝ። በቃ ይሄ መጨረሻው ፊርማ ላይ ነው ማርያምን ፍርሃት ያደረብኝ የፈራሁት ማለት ነው። አላቅ ማርያም እግዚአብሔር ያውቃል አይደል? ምንም በቃ አላቅም። በቃ አልፈራም። አልፈራም። ለይሽ እፈራለሁ? አልፈራም። ምን ያስፈራል? ፍቅሮቼ ምንም አያስፈራም። ስለዚህ ነገ ዶክተር አብይን ሳገኘው ቪዲዮ መቅረጽ ከቻልኩ እቀርጻለሁ፣ የሚቻል ከሆነ ጠይቄው ማለት ነው። ከዛ ስተኛም ስነቃም እንዲያሳየን ማለት መቀረጽ ፈልጋለሁ፣ የሚቀርጸኝ ሰው ካገኘው ማለት ነው። ምክንያቱም ብዙ ጊዜ ቲክቶክ ላይ ዶክተር አብይ ጋር ሰዎች ልክ ቁጥር ይቆጥሩና መጨረሻ ላይ ለጥ ሲሉ ነው የምናየው። ሲነቁ አያሳየንም። እና ብዙ ጊዜ ሲነቁ ብታሳየን ብዬ ኮሜንት ራሱ አደርጋለሁ። ሲነቁ ቢያሳየን እላለሁና ያንን ነገርም በእኔ ታዩታላችሁ ለማለት ነው። እንደኔ የምትሉ ሰዎች ካላችሁ
በቃ ለማንኛውም ውዶች ያለን ቆይታ በተወሰነ መልኩ አሳያችኋለሁ። ምሽትም ከጓደኛዬ ጋር ምናምን ብሌኔ ነች የምታድርልኝ። ሰየም ብሌኔን ቢመጡም እኔ ብሌኔን የምታድርልኝ እሷ ነች የምታድርልኝ የሚፈልገው ምናምን በቃ እዚህ ጋር ቁጭ ብዬ ከምሰለሰል ለምን ተነስቼ አልወጣም አልኩኝ። አይገርማችሁም? ምክንያቱም ምንም የሆነ በቃ አላውቅም ስሜቴ እያያችሁኝ ነው እየተደበላለቀ ነውና ጓደኛዬና ወንድሜ እስኪመጡልኝ ድረስ ቀን ሙሉ ምንም አልበላሁም እውነት ለመናገርና ለምን ወጥቼ የሆነ ነገር አልበላም አልኩላችሁና የሽንት ቤት ነው ገባሁላችሁና አየኔ ነገር እያነቡ እስክስታ እየተጨነቁ ሳቅ ነው የኔ ነገር እንዴት እንደሆነ አላውቅም። እዛው በእርግጥ የራሳቸው ካፌ አለ፣ ግን የእነሱ ካፌ ላይ የምፈልገውን አላገኘሁም። መክሊት ህንፃ ላይ ታውቁታላችሁ ብዬ አስባለሁ። 22ን የሚያውቅ እዛ ላይ ካፌ አለ፣ ቆንጆ ካፌ። ለብቻ የወየትኩላችሁና ችፕሴን አዝዤ አናናሴን አዘዝኩላችሁና መብላት ጀመርኩላችሁ። ምን ይደረግ እግዚአብሔር ያመጣውን እሱ ያነሳዋል አይደል የሚባለው። ምን አባቱ እንብላልኩን ደግሞ ጭር ብሏል። ሰው ማንም የለም። የሚገርማችሁ ስለመሸ መሰለኝ ቺፕስ እና አናናሱን አልጠጣሁም አልበላሁም። እሺ ውዶች፣ ለማንኛውም ጓደኛዬና ወንድሜ መጡላችሁ። ይሄንን የመሰለ ቆንጆ ራት ይዘው ከቻሉ እኔም ባላየ ባልሰማ ቢጃማዬን ቀያየርኩና ከነሱ ጋር ቁጭ ብዬ ልብላልኩኝ። አይሻልም? እንዳትናገሩ እሺ። አልበላንም። ቺፕስ በልተናል፣ አልበላንም። ይሄ ቲሸርት ይሆነኛል። ከወደቅሽ እኔ አገባኝም። እኔ ቪዲዮን ይዣለሁ። ተኝ ጸሎት ለማድረግ እሺ ብሌን ወደዚህ ጸልይ ያሬት ቱርቂና ነው የለውበት። ውረጅ ተኝ። በቃ በተራ እንተኛለን። አንድ ሰዓት አትወድቂም እንዴ? አትወድቂም? ተውሽ በሽተኛ እኔ መስያቸው እየገፉ እንዳይወስዱኝ የተመታሽ ብሌን ምንም አላመንኩትም። ማረም አትወድቂም? እንደዚህ ለምደን እንደዛ ለምደን ነይ አድርጊ ማርያምን አድርጊ። እማ ተመችቶሻል? ማርያም እሺ። ግን አሁን ተመችቶሻል? ልቀይርሽ? እሺ በቃ ተይው። እኔም እያልኩት እኮ እየገፉ እንዳይወስዱኝ እያለች ብሩም ያጠራ ፍንጫ ነው ያለኝ። አሳጥረው አፍንጫ የሚቀንስ መሰለሽ? እንደ ከስር እኮ ነው ስጋ ነው የሚወጣው። ብስብስ አፍንጫ የሚቀንስ መሰለሽ? ከስር እኮ እንዲህ እዚህ ውስጥ ገብቶ አይ ምንም አይሆንም። ይከሳል፣ ባይሆን ይከሳል። ለማንኛውም ፊቴን ልግለጥ እኮ የሆነ ፊልም አለ ማርያምን ስተማሚውን ውስጥ ኦፕሬሽን እኔ አላየሁም እንደዚህ አይነት ፊልም። እንደ ዶክመንት አዩ ምን አላስታውሰውም እንጂ ያው ፊልም አይደል እንዴ? ቆንጆስ አላስታውሰውም እንጂ በስለት ደግሞ በጣም ይሳቅልበት ፊልም ማርያም አላየሁ። ስለዚህ ሰዎች ቢሄዱ ነው የለውበት። አሁን ቲክቶክ ሳላየድም እሱ የታመመው ጉበቱ እነሱ ጥርሱ ነቅለው እኔ አላየሁም ብሌን በስህተት እንዳልሽ አይነት ነገር ሊኖር ይችላል ማለት ግን ደግሞ ሰው ግን አኪድ አይቀያየርም። ለምሳሌ እኔ በእኔ ቦታ አንቺና እኔ አልጋችን ነው። አንቺ በሽተኛ እኔ ጤነኛ መሆነው የምናገረው ማለት ነው እንጂ
ኦኬ ለዛ ነው እዚህ ጋር አልተኛም ያልሽ? አልተኛም። እንዴት ትተኛለህ? እንደዚህ አይነት ቀልድ ነፍስሽ አይማርም። ለማንኛውም ሰላም ደር ከእንቅልፍ ውጭ ምንም አይነት በሽታ የሌለብኝ ሰው እኔ እኮ